የናይክ መስራች ፊል ናይት ህልሙን መገንባት የጀመረው በ$50 ብድር ብቻ ነበር። ናይክ የጀመረው ብሉ ሪበን ስፖርት በሚል ስምና በ$50 በጀት ብቻ ቢሆንም ከጊዜ በኋላ በዓለም ላይ እጅግ ውድና ተወዳጅ የስፖርት ብራንድ ሆነ። ይህ አንድን አእምሮ ውስጥ ያለ የእብድ ሐሳብ ወደ እውነት ለመቀየር ብዙ የተጋው የናይክ መስራች የፊል ናይት የስኬት ታሪክ ነው። ከኮሌጅ እንደተመረቀ ፊል ናይት ምን መስራት እንዳለበት ግራ ተጋብቶ የተለያዩ ስራዎችን እየሰራ ራሱን ለማግኘት ይሞክር ነበር። ነገር ግን ከስታንፎርድ ዩኒቨርሲቲ በንግድ ትምህርት ከተመረቀ በኋላ ነበር የህይወቱን ጥሪ ማግኘት የቻለው። ናይክን የመመስረት ሐሳብ የተወለደው ፊል ናይት ስፖርት ይወድ ስለነበርና በኮሌጅ ቆይታው መካከለኛ ርቀት ሯጭ በመሆኑ ነው። ይህ የኮሌጅ የመመረቂያ ጽሑፉን ሲጽፍ ርካሽ፣ ጠንካራና የተሻለ ጥራት ያላቸውን የሩጫ ጫማዎችን የማምረት የንግድ እቅድ አወጣ። ከቀድሞ አሰልጣኙ ቢል ባወርማን ጋር በመተባበር በሐሳቡ ላይ መስራት ጀመሩ። ዋናው ዓላማ ከጃፓን ጥራትና ዝቅተኛ ዋጋ ያላቸው የሩጫ ጫማዎችን ማስገባት ነበር። በኦኒስካ ኩባንያ የተሰሩትን የታይገር ብራንድ የሩጫ ጫማዎችን አገኘ። ነገር ግን ይህንን ሐሳብ ወደ እውነታ ለመቀየር ገንዘብ ስላልነበረው ከአባቱ $50 ብድር ጠየቀ። ናይክ የጀመረው በ$50 ብድር ብቻ ነበር።